አንቺን ከፊውን ሻሮጊት አገኘውሽ ምን እንደሚወጥሽ ያለው እስቲ ራስሽ እንዳይለኛ ነበር የምታየው። አሁን ግን ምንም አቅም አይኖርሽ በእኔ ቁጥጥር ስር ትወድቂያለሽ። ምን አገኘክ? የሆነ ፋይል ዘስገባ አይቻታለሁ። እኛን የሚጎዳን ይመስልካል? እኔ እንጃ አላውቅም። የሆነ ነገር ማድረግ አለብክ። ፋይሉን እንዲያመጡ ነግሬያቸዋለሁ። እንዴ የት ያገኙታል? ሰርቀዋትም ቢሆን ያምጧ። ቢያዙስ? ምን አገናኘው ከኛ ጋር? ተያዙ አልተያዙ ተራ ሌቦች ናቸው። ተራ ሙድና ወይ ስርቆት ነው እንጂ የሚሆነው ከኛ ጋር ምን ያገናኘው? እንግዲህ እድል እንዲረዳቸው እንጸልያለን። ሌላም ሀሳብ አለኝ። ተራ በተራ እቅዶቼን እፈጽማቸዋለሁ። እሺ ፈጽም። በጣም ደስተኛ ነኝ። ምንም ያጎደልሽብኝ ነገር የለም። እኔም ደስተኛ እንድትሆን ነው የምፈልገው። ሚስቴ ስለሆንሽ አመሰግናለሁ። እኔም ባሌ ስለሆንክ አመሰግናለሁ። ምን እንዳደርግልሽ ነው ግን የምፈልገው? ሁሌም እንድትወደኝ። መቼም ቢሆን አንቺን መውደድ አላቆምም። አመሰግናለሁ። ምንም ሊፈጠር ይችላል፣ ግን አንቺ በህይወቴ ከማውቃቸው ንጹህና ብቸኛዋ ሴት ነሽ። ምን ሊፈጠር ይችላል? ሰው አይደለም፣ ተሰባሪ ነኝ። እንዴ ደህና አይደለም እንዴ? ኧረ ደህና ነኝ። አይ አወራረግ አጋባኝ። ህይወት የተለያየ ገጽታ ነው ያላት። ገጾቿ ላይ አብረን የተጻፍነው ያንን ነው የማውቀው። አዎ ግን አብራ አላመጣችንም። አብራም አትወስደን። እኔ ወደ አማል እንዴ? አላመመኝም። አይ አይመስለኝም። የሆነ የደበከኝ ነገር እንዳለ ነው የሚሰማኝ። ምንም የደበኩሽ ነገርም የለም። ታዲያ ለምንድን ነው ስንብትን የሚመስል ወሬ የምትሆነው? ስንብት ሳይሆን ኖርማል ወሬ ነው። ግን አይመስልም። የሆነ ታሪክ ሰምቼ በጣም አስደንግጦኛል እና እሱ ሀሳብ ላይ ሆኜ ነው ያወራሁሽ። ለዛ ነው። የማን ታሪክ ነው? አላውቃቸውም። ኢንተርኔት ላይ ነው ያየሁት። እንዲህ እስክትጨነቅ ያደረሰ ነገር ምን አይነት ታሪክ ነው? ታሪኩን ተይው። ብቻ ይቺ ምድራችን በብዙ አስገራሚና አስደንጋጭ ነገር የተሞላች መሆኗ ነው። እሱንማ አውቃለሁ። ብዙ ያልጠበቅናቸው ነገሮች ይከሰታሉ። እሱንማ በቲቪ እንሰማ የለ እንዴ? ምንም ነገር ቢደረግ እንዳትገረሚ። አልገረምም። እኔም ብሆን እኔን የሚያስተው ነገር አይሆን እንጂ ሌላው ቀላል ነው። ሄሎ አንቺ እርኩስ ምን ፈለግሽ? ሰዎችሽን ለምን አታሳልፊልኝም? በየጊዜው እየመጡ ለምን ቤቴን ያበላሹብኛል? ወደ ጉዳይሽ ግቢ፣ አትቀባጥሪ። የመጀመሪያው ጉዳይ ስርዓት አስይዣቸው። እኔ የማውቀው ነገር የለም። ፋይሉን የራሴ ስለምልክልሽ እነሱ እዚህ ባይቸገሩ ጥሩ ነው። የም ፋይል? ሲደርስሽ ታየዋለሽ። ከዛ ተገናኝተን እናወራለን። እኔ ነኝ ጭራሽ አንቺን አግኝቼ የማወራው? አስቸኳይ ታገኛለሽ። አላደርገው። እሱን ፋይሉን ስታዩ ትወስኛለሽ። አንቺ የምን ፋይል ነው የምትይ? አንቺን አፈር ማበላበት ነው። ትወጂዋለሽ። እኔን ምንም አታደርጊኝ። ዝናናብሻለሁ እንጂ ምንም አላደርግሽም። መሞቻሽ ቀርቧል ማለት ነው። የማየኔ አይጥ ለሞቷ የድመት አፍንጫ ታሸታለች ይባላል። ድመት መሆንሽን ማመንሽ ጥሩ ነው። እኔ ግን አይጥ አልሆንልሽም። ከሱ ውጭ የሚመጥንሽ ምን አለ? ተኩላ ነኝ። ጥርሴም ጉልበቴም ያስፈራል። አደገኛ ተኩላ። ምኞት መቼም አይከለከል። ስነክስሽ ይገባሻል። ግን አይዞሽ፣ በትንሹ ነው የምነክስሽ። ወገኛ ደፋ። ሰላም። እንዴት ነሽ? እንዴት ነው? ስንጨርስ መጣሽ? ስወለድ እግሬን የሳመ የለም ማለት ነው። በጣም ቆንጆ ቁርስ ነበር የበላነው። ትንሽ ቀደም ብትይ ጥሩ ነበር።
ታዲያ አቅርባችሁ ሊንበላሉ ወይንስ ትርክርክ አድርጋችሁ ነው የበላችሁት? አራለ ሰጥሻለሁ። ምግቡን በጣም ቆንጆ የሚያደርገው ፍቅሩና መሰባሰቡ ነው። ምግቡን ማየትም ይገኛል እኮ። እንደዛማ ከሆነ ነገ በጧት መጥቼ እቀሰቅሳችኋለሁ። እና አሁን ላቅርብልሽ? በልቻለሁ፣ አታስቢ። ትንሽ ቅመሽ። ምሳ ሲደርስ ቁርስ እየበላችሁ ነው ያላችሁት? ተኝተን አርፈደን እኮ ነው። በሰላም? ትናንት የሆነ ፕሮግራም ነበረን፣ እዛ መሸንና አርፍደን ተነሳን። እና አሪፍ ነበር የሄዳችሁበት? በጣም ምርጥ ነበር። ዋናው ደስታው ነው። በጣም ደስ ይል ነበር። አዎ፣ ከማፈቅራት ሚስቴ ጋር ቆንጆ ጊዜ አሳለፈ። እንደዛ ከሆነማ መደገም ይኖርበታል። እንደግመዋለን አይደል? እንዴ ውዴ? መድገም ብቻ እንደጋግመዋለን እንጂ ከተደጋገመማ ይሰለቻል። ከሱ ጋር ከሆነ መቼም አይሰለቸኝም። አዎ፣ አይሰለቸኝም። ከሆነ እሺ። ታዲያ እኔን ሳትወስዱኝም? ለጥንዶች ብቻ ነው የሚሆነው። ነው እንዴ? አዎ። ስለዚህ የሆነ ቀን ሄዳለሁ። ከፍቅርሽ ጋር አሪፍ ጊዜ እንደምታሳልፊ ተስፋ አለኝ። በቅርቡ አሳልፋለሁ። ተዘጋጅቷል ማለት ነው? አዎ። አወራችሁ እንዴ? ላወራው ነው። ከዛ ምለውን ያደርጋል። ሮቦት ነው እንዴ? ለኔ አዎ ነው። ምን ነው ከማሽን ፍቅር ያዘሽ? ሰው ላደርገው ብዬ ነው። በፈጣሪ ዘንድም ጥሩ ነው። በርች። እበረታለሁ። ቅድሚያ እኔን ነው እሺ የምታስታውቂኝ? ከሱ ቀጥሎ ነው። እሺ እሺ፣ እኔ ልሂድ በቃ። ትንሽ አትቆይም? አይ እማዬን ማግኘት አለብኝ። ደህና አይደሉም እንዴ? ደህና ናት። ሰሞኑን ስላልተገናኘን ነው። ታዩ ሂድ። መመካከር አለባቸው። የምን ምክር? የእናትና የልጅ ወሬ ነው። እሺ። እኔና አንቺ ደግሞ የትማማቾችን ወግ እንይዛለን። ደስ ይለኛል። ሰላማዊ ሚስቴ። አሜን ባሌ። ራስሽን ጠብቂ። እሺ አንተም? አታስብ፣ እኔም ጠብቃታለሁ። ሚስቴ አጋዥ አያስፈልጋትም አይደል እንዴ? አዎ፣ ጠንካራ ነኝ እኮ። ቻው በቃ። ለማንኛውም መልካም ቀን ያቴ ባል። አሜን። ቻው ቻው። በጣም እየተፈታተነች ነው። እኔንም? አንቺን ደግሞ ምን አድርጊ ነው የምትልሽ? አንተን አሳልፌ እንድሰጣት ነው የምትፈልገው? ምን ማለት ነው ደግሞ? አንተን ወስጄ ይሄው ያንቺ ነው እንድላት ፈለገች። እቃ ነው እንዴ የሚመስላት? በሽተኛ አይደለች? ሌላ ምን ታስባለች? እና አንቺ ታዲያ ምን አልሻት? ምን እላታለሁ? እኔማ የተፈጠረ ነገር አለ እኔ የማላውቀው? እየዛተችብኝ ነው። ምን ብላ? በሰላም የማንጨርስ ከሆነ ጉዳቱ ላንቺ ነው አለች። ምን ማለት ነው? አላውቅም። ያደረግሻት ነገር አለ እንዴ? ምንም የለም። ታዲያ ምንድን ነው? አንተን ያደረገች ወይም የምታስፈራራ ነገር አለ እንዴ? የለም፣ ስሜቴን ብቻ እየተፈታተነችው ነው። ምንም ያለች ነገር የለም? የለም። ምን ነው? አይ ምንም ካለ ብዬ ነው። ግን አይመስለኝም። የደበቅሽ ነገር አለ? የለም። የሆነ ነገር እየተሰማኝ ነው። ልታስፈራራ ከሞከረች ወይም ልታደርግ ያሰበችው ነገር ካለ ለማወቅ ፈልጌ ነው። እሱም ብቻ ነው? አዎ፣ ሌላ የለም። ያለውን ነገር ነግሬሃለሁ። ግን የደበቅሽ ነገር ካለ? የለም አልኩህ እኮ። እሺ ካልሽ አላስጨንቅሽ። እንዲህ ያወራ ከሆነ ችግር አለ ማለት ነው። ለምን ችግር? ይልሽ የምጠይቅሽን ሁሉ ትመልሽልኛለሽ። እሺ ጠይቂ። ከመቼ ጀምሮ ነው እንደዚህ ማውራት የጀመረው? እኔ እንጃ፣ ልብ አላልኩትም፣ ግን አልፎ አልፎ ያወራል። ፊቱ ላይ ምን አይነት ነገር ነው የምታይበት? የሀዘን ፊት ነው የሚታየኝ። ለየት ያለ ሽቶ ሸቶሽ ያውቃል? ማለት ማታ ቤት መጥቶ ሲያቅፍሽ ለየት ያለ ሽቶ ሸቶሽ ያውቃል? አቤላን በሴት እየጠረጠርሽ ነው? እንግዲህ ወንድ አይደል? ለምን አልጠረጥረውም? አቤላ እንደዚህ የሚያደርግ ሰው አይደለም። እሱን እንኳን ታዩ። ምን ማለት ነው? የሰው ልጅ ውስጡን አናውቅም ብዬ ነው። እኔ አቤላን አምነዋለሁ። ያንቺማ ምን አይደለም የጠየኩሽ። ይኸውልሽ የሴት ሽቶ ሸቶሽ ያውቃል? ከስንት አንዴ። አዎ። ጠይቀሽ ታውቂያለሽ? አዎ ጠይቋለሁ። ምንድን ነው የሚልሽ? እናቱ ጋር ሄዶ ሲመጣ እንደዛ የሚሸተው የእናቱ ሽቶ ነው። እርግጠኛ ነሽ? እናቱ ተቀብተው መጥቶ ሸቶኝ ያውቃል። ሌላስ ምን አስተውለሽበታል?
ምንም የሆነ ነገርማ ጀምሯል። ታይ ቤቲ፣ የሌለ ነገር አታሳስቢ። ራስሽ እንድትጠብቂ እየመከርኩሽ ነው። አቤላ በፍጹም እኔ ላይ ሊደርብብኝ አይችልም። በምን እርግጠኛ ሆንሽ? በጣም እንደሚወደኝ አውቃለሁ። ሌሎችንም ሴቶች እንደዚህ ብሏል። ይሄኔ ታይ አይልም። አንቺ ብቻ ነሽ እንደ ፍቅረኛው የነበርሽው? ከኔ በፊት አንድ ሴት ነበረች። ስለዚህ ለሷም ብዙ ነገር እንዳላት ማሰብ አለብሽ። ግን ሚስቱ እኔ ብቻ ነኝ። ምን ሊፈጠር ይችላል ያለሽንም አሰቢ። በፍጹም አያደርገውም። ያደርጋል እያልኩሽ አይደለም፣ ተረጂኝ። እንደሱ በይኛ። አያደርግምም አልልሽም። ቤቲ እያወዛገብሽኝ ነው። ለማንኛውም ማሰብ አይከፋም ብዬ ነው። የማይሆን ነገር አይምሮ ውስጥ ከተትሽ። እኔ አይደለሁም፣ አቤል ነው እንደዛ ያለሽ። እሱማ ጠንካራ እንድንሆንነት ነው። እንድትጠነክር የነገረሽ ሌላ ሴት ያጫወተ ቢሆንስ? አይ እንደዛ አይሆንም። እንዳይሆን ምኞቴ ነው፣ ግን ደግሞ ማሰቡ አይከፋም። አላሰበም። ዱቡዳ እንዳይሆንብሽ ከኔ ተማሪ። ማሰቡ አይከፋም። አንቺ በቤተሰቡ ምክንያት አይደል እንዴ የተለያያችሁት? አዎ። ስለዚህ ቺት አይደለም ጉዳዩ። ጥፋቱ ምንም ይሁን ግን መለያየቱ ነው የሚጎዳው። እሱ ልክ ነሽ። ለማንኛውም ደርሶ ያልሆነ ነገር ከመወሰን ማሰቡ ጥሩ ነው። አንቺ ግን በዛ ሰዓት ምንድን ነው የተሰማሽ? በጣም ብዙ ነገር። ለምሳሌ በህልሜ መሰለኝ። ህልም አለመሆኑን ለማረጋገጥ ራሴ ላይ ውሃ ደፋው። አስፓልት ዳር ወጥቼ ሹፌሮች ሰደቡኝ። አላቅም፣ ብቻ ህልም ነው ብዬ ነበር ያሰብኩት፣ ግን ህልም አይደለም። ቆይ ማን የነገረሽ? እሱ ራሱ መጥቶ ከዚህ በኋላ አብረን መሆን አንችልም አለኝ። እንዲህ ለማለት ሞራን አግኝቶ? በእኔ የደረሰው እንዳይደርስብሽ ማሰብ አለብሽ። ምን ላስብ? ምንም ሊፈጠር ይችላል ብለሽ። በጣም ከባድ ነው። አሁን ብቻሽን ልተውሽ፣ አስቢበት። እንዴት ልትሄጂ? ቤቴን ማስተካከል ይኖርብኛል። ሰሞኑን እንግዳ አለብኝ። ማን ነው እሱ? ጊዜው ሲደርስ ይነገርሻል። እሺ አስቢና ካስፈለግኩሽ ደውይልኝ። ምን አይነት ሀሳብ ነው የምታመጣው? የምንፈልገውን ለማግኘት ብቸኛው አማራጭ ነው። አቤል ለእሷ ያለውን ስሜት ታውቃለህ እንዴ? ከአንቺ እንደማይበልጥ በጣም አውቃለሁ። ምን ማድረግ ትችላለች እሷ? ከአንቺ በላይ ግን አቅም ያለው የለም። እንዴት? ከዚህ በፊት እኮ አንቺ ያዘሽው ነው እሷን የተዋት። ያኔ ሀዘኑ ስለነበረበት ነው። ዛሬም ሀዘኑ ውስጡ አለ፣ አንቺም ውስጥ አለ። እኔ ጋማ ያለው ጭራሽ እሷን ሳያት ይብሳል። ይህንኑ ነገር አቤል ላይ ታጋቢበታለሽ። እንዴት አድርጌ? ያዘጋጀው ደብዳቤ አለ። ምን አይነት ደብዳቤ? እስከ ዛሬ ያላያችሁት ካዝና ውስጥ የነበረ ደብዳቤ ነው። እዛ ምን ልናደርግ? ያንን ደብዳቤ ይዛ ታገኙታላችሁ። ደብዳቤው ግን ምን በተመለከተ ነው? እስካሁን የት ነበር? እኔ ግራውንዱ ሳስተካክል ነው ካዝና ውስጥ ያገኘሁት። ችግሩን ለመፍታት ለምኗት ነበር ማለት ነው። እኔ ከፍቼ አላነበብኩትም። ምን እንደሚል አላየሁትም። እንዳገኘው ነው ያመጣሁት። አባዬ ለቤት የጻፈላት የተማጽኖ ደብዳቤ ነው። እሱ ክብሩን ረስቶ ለምኗት ነበር። ያች ርኩስ ናት እምቢ ያለችው። እንዴት እስከዛሬ አልተገኘም? ግራውንድ ካዝና መኖሩን እንኳን አላውቅም ነበር። ምን ነበር የምትሰሩበት? አባቴ ብቻቸውን መሆን ሲፈልጉ እዛ ነበር የሚቀመጡት። ስልካቸውን አጠፋፍተው ምናምን ቁጭ ይላሉ። ማናችሁም ደግሞ እስኪሞቱ ድረስ እንድታውቁ አልፈለጉም። ታወቅኩት በኋላ እኔም እዛ አንዳንዴ አረፍል ነበር። አየሩ ደስ ይላል፣ ግን ካዝናውን አይቼው አላውቅም። የእሳት ማቀጣጠያ መስሎ እንዲሰራው ማየት ፈልጋለሁ። ችግር የለውም፣ አሳያለሁ። ሌላስ ውስጥ ምን አግኝታል? የታሰሩ ብሮችና ሳምሶናይት ነበረ። ደብዳቤ አባቴ መሆኑን ሲያውቅ ነው ይዤ የመጣሁት። ሌሎች እቃዎች እዛው ናቸው። ኮዱን በምን አውቀ ከፈትከው? በግምት ነው ያገኘሁት። እየመረመርከው ነው? ማወቅ ፈልጋለሁ። አብዛኛውን ነገር የሚያደርገው በሚወዳቸው ሰዎች ልደት ቀን ነው። ለምሳሌ የቤቱ ካዝና በአባታቸውና በእናታቸው ልደት ነው። የስልካቸው ደግሞ በልጃቸው ልደት ቀንና በምትወደው ቁጥር ነው ያደረገው። ስለዚህ ካዝናውን በአንተና በሚስታቸው ሊሆን ይችላል ብዬ ገመትኩና አገኘሁት። በአንዴ ነው የተሳካል? አዎ፣ ልጅ ከእናት ቀጥሎ ነው። ሞላሁት፣ ከፈትኩት። አሁን ማየት ፈልጋለሁ። መሄድ እንችላለን። ሳምሶናይቱስ? እዛው ነው ያለው፣ አላመጣሁትም።
እሺ ነች። ወይ ወዳጄ? በጣም ደህና ነኝ። ደርሶኛል። ወድጄዋለሁ። እንገናኛለን እንጂ። የምርህን ነው? ችግር የለውም፣ ምንም አይሆንም። አትተማመንብኝም እንዴ? ስለዚህ ማደርገውን እኔ አውቃለሁ። ሁሉ ነገር ላይማ አላስቸግርህም። አቅም ካነሰኝ ብቻ ነው። ለሱ ባይሆንም ለግብዣው ግን ደውላለሁ። እስቲ አስብበታለሁ። በአንዴማ እሺ አይባልም። ትንሽ ተግደርደር። ባህሉን ልጠብቅ ብዬ ነው። ኦኬ፣ ደውላለሁ። መልካም ቀን። አሜን። መቼም ቢሆን አትቀድሚኝም። አሁንማ የፈለግኩት ማደርግበት ሰዓት ደርሷል። ተዘጋጅ። አሁን ተራው የኔ ነው። ፈጣሪው ይቅር በለኝ። አሮጊት ላሰቃይ ነው። ለነገሩ ልጅ ነኝ ነው የምትለው። ስንት ልጅ አደርሳ። በዚህ ልክ እንደጨከነችበት አላወቅኩም ነበር። እንዴት እንዲሆነ? ክፋቷ ነው። ይህን ሁሉ አመት እስከዛሬ ድረስ እንዴት አላገኘ ነው እንዴ? የመጨረሻውን ደብዳቤ አላነበብከውም እንዴ? ሁሉንም አንብቤዋለሁ። አየህ፣ በዚህ ልክ እሷ ክፉ እንደነበረች እንዳናውቅ ነው ያደረገው። አባቴ ዲያሪ እንዳለው አላውቅም ነበር። በዚህ ልክ እርኩስ መሆኗን አላውቅም ነበር። እኔ ከአቅሜ በላይ ሊሆን ነው። ይህን ደብዳቤ እስክሞት ድረስ ከጎን ያላርቀው። ለመኖርም እሷንም ለማራቅ ጉልበት የሚሆነኝ ይሄ ደብዳቤ ነው። ስጪ። አልሰጥም። ሁሌም ቢሆን ደብዳቤው ላይ የተጻፈውን አስብ። ስለ ክብር አይደለም ካልሽ ፊትሽ ልንበርከክ። ስለ ወደፊት ስለ ልጄ ህይወት ነው። ልጅቷን ልካሳት። ፈቅዳ መታ ተጎዳሁ ብትልም ምኞቷን ላሟላ። እየለመንኩሽ ነው፣ እሺ በይኝ። ከልጄ ጋር የወደፊት ጊዜሽን አታበላሽ። አባቴን ያስፈረደችበት ሚስቴ ናት እያለ አያስብ። በቃሽ። ለምን በዚህ ልክ ጨካኝ ልትሆን አትችልም። አባቴም እንዲህ ሊለምናት አይችልም። ምክንያቱም አባቴን አውቀዋለሁ። ማንንም በዚህ ደረጃ ሊለምን አይችልም። አየህ፣ ላንተ ሲል ግን እየለመናት ነበር። ይሄንን እሷን መጠየቅ አለብኝ። እንደማታምንልህ እርግጠኛ ነኝ። ምንም ይሁን ከእሷ ማወቅ አለብኝ። ሞክር። ለራሄል ምንም እንዳትነግሯት። ለምን? እሷ ትዕግስት የሚባል ነገር አልፈጠረባትም። ታውቂያለሽ። እሷ አንጀትህን ነው የምታርሰው። እዛው ትሁን። ይሄንን ብነግራት ቀጥታ ነው ትኬት ቆርጣ የምትመጣው። እዚህ ኃይለኛ ጦርነት ነው የምታስነሳው። ጸዲን እንዴት እንደምታስባት ታውቃለህ? አሁንም እንደማትወዳት አውቃለሁ። ያቺ እርኩስ መመለሷን አታውቅም እንጂ። ተይማይ፣ ከታናሽ ጋር ጦርነት አትክተችኝ። ከአንተ ሳይሆን ከአባትህ ገዳይ ነው ጸባ። ለእኔም አትመለስም። እስካላስቸገረች ድረስ አልነግራትም። እኔ ቤቴን እናግራታለሁ። በመነጋገር ካመነች ነዋ። የቻልኩትን ሁሉ አደርጋለሁ። ማድረግ የምትችለውን ሁሉ አድርግ፣ ግን አይመስለኝም። እንዴት? ጸብ የሚያስደስታት ሰው እኮ ነች። እሷም ለመምጣት ምክንያት አላት። እኛም አለን። ለማንኛውም አውርቼ ሰላም እንዲፈጠር አድርጋለሁ። ሞክር። አንቺ የዚህ ፍላጎት አለሽ አይደል? ከአጠገባችን ዞር ትበል እንጂ እኔ ችግር የለውም። እሷን እንደምንም አሳምናታለሁ። ልፋ ቢልህ ነው። ለሰላም ስለሆነ እለፋለሁ። እኔም እንዲሳካልህ ምኞቴ ነው። ወዴት ነው ባክሽ? ከስራ ወደ ቤት። አካሄድሽ ግን የሆነ ሰው ቤት ያስቀመጥሽ ነው የምመስለው። ማን ያውቃል? ቢሆንስ? ቢሆንማ ደስ ይለኛል። ወረኛ አለመኖሩን በዚህ ያረጋገጥኩኝ። እኔማ አንቺን ሳላበላ ሳላጠጣ እንኳን አላገባም። ማታስቢ። እኔ ጋር እኮ ነው ሽምግልና የሚላከው። ረሳሽው እንዴ? ለካ እሱም አለ። አዋ እኔ ነኝ ደግሽ የምድርሽ። አታስቢ። በጣም ጥሩ። ከውጪ ተረፍኩኛ። ወጪ ያስጨንቅሻል እንዴ? ለምን እጨነቃለሁ? ብዙ የምንጠራው ቤተሰብ የለንም።
የተወሰኑ ጓደኞቻችን ናቸው። እነሱንም በቀላሉ እንሸኛለን። ስለዚህ እየተዘጋጀሽ ነው? ለምኑ? ለጋብቻው ነው። አንቺን ደስ እንዲልሽ ነው እንጂ ያወራሁት ገና ነው። አላናገርሽውም እንዴ ልጁን? አንቺ ደግሞ አንዴ ከያሻት ለቂ። ሁሌም ነው ባክሽ ማስበው። አዲስ ነገር ቢኖር እኮ ነግርሽ ነበር። ስለሌላ ነው ዝም ያልኩሽ። ሁሌ እኮ እንደጸለይኩልሽ ነው። ምን እያልሽ ነው? የሚሆንም ከሆነ ካንቺ ጋር እንዲሆን፣ ካልሆነም ደግሞ ካንቺ እንዲያርቅሽ ሁሌ ነው የምጸልየው። እኔ መራቅ ካልፈለኩስ? የማይጠቅምሽም ቢሆን ስላፈቀርኩት እንጂ ምንም ነገር ይጠቅመኛል ብዬ አይደለም ያልኩት። ስለዚህ ለምን ተዋዋለሁ? ከሱ የተሻለ ፈጣሪ ይሰጥሻል። እኔ እሱን እንጂ የተሻለው ምን ያደርግልኛል? ባይሆን እሱን ይስጠኝ እንጂ ሌላውን አልፈልግም። ቤት ሄደን እናውራ ባክሽ። መንገድ ላይ አታወዛግቢኝ። ምን ሰራለሁ? ባዶ ቤት ምንም አሰሪም። ከኔ ጋር ብትሄጂ ይሻልሻል። ቤት ማን ይኖራል? ማንም አይኖርም በዚህ ሰዓት። አቤልም ስራ ነው የሚሆነው። እንሂድ። ኦኬ እንሂድ። ላንተ ስል ምንም ማድረግ እችላለሁ፣ ግን መርሳት አልችልም። እማዬ፣ እኔ ደግሞ እንድትረሺው ነው የምፈልገው። እሺ፣ ሁሉን ነገር እንድታምን እፈልጋለሁ። ምኑ? አባት ላይ ላደረገችው ጥፋተኛ መሆኗን ማመን አለባት። ሁላችሁም በየመንገዳችሁ ልክ ናችሁ። ሁለት ሰው አንድ ነገር ላይ ተቃራኒ ሆኖ ልክ ሊሆን አይችልም። እውነትን ማውጣቷ ልክ ነው። የሰው ህይወትን ማበላሸት ደግሞ ጥፋት ነው። እማዬ፣ ማብራሪያ ውስጥ አትግቢ። ደፋፍን ወርቅ የለማ። ምንድነው? ደህና አይደላችሁም? ደህና ነን። የሆነ ነገር ረብሾ ነው። ምን? የግል ጉዳይ ነው። አንቺ አትጨነቂ። ማርዬ፣ እንኳን መጣችሁ። የሆነ ሻይ ነገር አፊልን እስኪ። እሺ። እንዴት ነው የምታይ? ደግሞ ምን ልትይ ነው? እረፉ። እዚህ አይሆንም። አስተያየቷን ታስተካክል። ቤቲ፣ እኔና አንቺ የምናወራው ጉዳይ ስላለ በኋላ እንገናኛለን። አሁን ግን ሁለታችሁም እንድታውቁት የምፈልገው ጉዳይ አለ። ምንድን ነው? በጭንቀት መኖር መሮኛል። ለምን ተጨነክ? የሁለታችሁ ጉዳይ ነዋ። የእኛን ጉዳይ ለእኛ ተውልን። እንደሱ አይሻልም? በሁለታችሁም በኩል እኔ ተጎጂ የምሆነው። እሷ ምንም ብትሆን አንተ ለምንድን ነው የምትጎዳው? ብቸኛ ፍቅር እኮ ነኝ። ከአፈር ያፋቅርሽ። አሰራራችን ነው። ምን ይደረግ? እኔ እንድትስማሙ ነው የምፈልገው። በምንድን ነው የምንስማማው? ከዚች ጋር መስማማት በጣም ከባድ ነው። ይሄን ያህልማ ክፉ አታርጊኝ። አሳነስኩት እንዴ? ልክፋ እንኳን ካልኩኝ ከምታስቡ በላይ 10 እጥፍ ክፉ ነኝ። እንዲህ ማመን ጥሩ ነው። ጥሩ መሆንም መስማማትም እንችላለን። መስማማት ማለት ችግሮቻችንን ጥለን ሰላም ነፍ። ይሄማ ቀላል ነው። በጣም ጥሩ። ጥፋተኛ መሆንሽንም አምነሽ ይቅርታ ትጠይቂያለሽ። የምፈልገውን ከሰጣችሁኝ እጠይቃለሁ። ምንድን ነው የምትፈልጊው? አንተን ነዋ። ምን ማለት ነው? አቤልን ትመልሽልኛለሽ። እሱን አታስቢው። ስለዚህ እርቅ የሚባል ነገር አይኖርም ማለት ነው። አሁን ይህንን ማድረግ አልችልም። ታውቂያለሽ። ለምንድን ነው የማትችለው? አሁን የጸዲ ባል ነኝ፣ የእህትሽ ባል። እንዴት ሆኖ ነው እሷን ፈትቼ አንቺን የማገባሽ? እንዴ አስቢ እንጂ ቤቲ። የኔ ፍቅረኛ ነበርኩ እኮ ረሳኸው? እሱ ድሮ ነዋ። ከኔ አይደል እንዴ ወደ እህቴ ሄድከው? ተመልሰ ደግሞ ወደ እኔ ትመጣለህ። እብድ ናት እምልህ እኮ ለዚህ ነው። አዎ እብድ ነኝ። ተይ ቤቲ። በአንተ ጉዳይ አዎ እብድ ነኝ። ፈጣሪ ይማርሽ። ማን ያሳበደውን ማን ይምራል? በሽታሽን እዛው። ሁለት አማራጭ ነው ያላችሁ። ምን ማለት ነው? ወይ ወደ እኔ ተመልሰን እንስማማለን፣ አሊያ ደግሞ ጠላቶች እንሆናለን። መቼም ቢሆን ልጄን አታገኘው። ጊዜ ይፈጃል እንጂ አይቀርም። ካልሞትኩ በስተቀር አታስቢው። መሞት ትችያለሽ፣ መብትሽ ነው። ይሄ ግን አይቀርም። ተረጋጊ ቤቲ። አልረጋጋም። ተዋት። ማድረግ የምትፈልገው ነገር ታድርግ። ታዩ፣ እሱን እንኳን አትችዩ። እኔ እኮ ነኝ። ለዛም ነው እያስጠነቀቅኩሽ ያለሁት። ይልቅ ለህይወትሽ ፍሪ። ካልገደልሽኝ በቀር ደግሞ ወስደዋለሁ። እንዴ በቃችሁ፣ አቁሙ። አሳይሻለሁ። ለመቀበል ደግሞ ተዘጋጂ። አያት አይደል እንዴት እንደሚያደርጋት። ተረጋግተን ማውራት እኮ ነበረብን።